በእነሱ ምልጃ ዘንድ እናቀርባለን አለ። አሁን ለምሳሌ ቅዱስ ሚካኤል ከፈጣሪ ዘንድ አማልደን ብለን ብንል የእግዚአብሔር መልእክተኛ ነው፣ ለእግዚአብሔር ቅርብ ነው፣ መልእክታችንን ያደርስልናል ብለን እናምናለን። አዳምጠኝ፣ እናምናለን። ቆይ ልንገርህ፣ ቻርሊ ከርክ ታውቀዋለህ? እዚያ ጋር አሁን ይሄ ሰሞኑን በጤት የሞተው ሰሞኑን ካንደሶን ያወጣችው ነበር፣ የሆነ ዜና ያወጣች ነበር። ይሄ ካቶሊክ ነው እና ቅዱስ ሚካኤልን በጣም ያምናል አለች። እና ቅዱስ ሚካኤልን በጣም ያምናል ያከብራል አለች። ካቶሊክ ነው እና ቅዱስ ሚካኤል ምንድነው ደጋፌ ነው፣ አባቴ ነው፣ ጸሎቴን ያደርስልኛል ብሎ ይል ነበር አለች። ካንደሶን ነው የምትናገረው። እንግዲህ የፖለቲካ ትርክታቸው ላይ ነው ገብቷል። እሱ ጴንጤ አይደለም፣ ጴንጤ አልነበረ። አሁን ብዙዎቹ ጴንጤዎች ናቸው የሱ ተከታዮች። እሱ ግን ካቶሊክ ነበረ እና በቅዱስ ሚካኤል የሚያምን ካቶሊክ ነበረ ቻርሊ ከርክ። እና እያልኩ ያለሁት ምንድነው ቅዱስ ሚካኤል እኛን ቅዱስ ገብርኤል ቅዱሳኖች ጸሎታችንን ያደርሱልናል ብለን ብንል መጽሐፍ ቅዱሳዊ ነው። ለምን? የእግዚአብሔር መልእክተኞች ስለሆኑ። የእግዚአብሔር መልእክተኞች እኛን ጸሎት ያደርሳሉ ብለን ማመናችን መጽሐፍ ቅዱሳዊ ያልሆነ ሳይሆን እንዲሁም መጽሐፍ ቅዱሳዊ የሆነ ነው እያልኩ። ተባረክልኝ። አንድ ጥያቄ ነው የምጠይቀህ፣ አንተ ኤክስፕሌን ታደርጋለህ። የትኛው የመጽሐፍ ቅዱስ ሰው ወደ መልአክ የጸለየ አለ? ኔም ዋን። አንድ የመጽሐፍ ቅዱስ ሰው መልአኩን ልኮ ያጸለየ አንድ ሰው ወደ እግዚአብሔር አድርስልኝ አማልደኝ ብሎ የጸለየ አንድ መጽሐፍ ቅዱስ ላይ አንድ መልአክ አንድ ሰው ንገርልኝ። አንድ ሰው ወደ እግዚአብሔር የጸለየ አንድ ሰው አንድ ፍጡር ወደ ቅዱስ ገብርኤል፣ ወደ ቅዱስ ሚካኤል፣ ወደ ቅዱስ ሩፋኤል፣ ወደ ቅዱስ ኡራኤል ጸልዮ ከእግዚአብሔር ጋር ያገናኘ አንድ ሰው አንድ ሰው ካለ ሁላችንም ጴንጤዎች ዛሬ ኦርቶዶክስ እንሆናለን። ሰው ከሌለ አትሆኑም ማለት ነው። ግዴታ እኮ ሰው መጸለይ እግዚአብሔር ራሱ ነገረ እኮ። ኖ ወደ እግዚአብሔር እንቶ አሁን ሰው ሆኖ መጽሐፍ ቅዱስ ላይ ገብርኤል ሆይ ከእግዚአብሔር ጋር አስታርቀኝ፣ ገብርኤል ሆይ ወይ ሚካኤል ሆይ ወይ ማርያም ሆይ ወይ ደግሞ እንትና ሆይ ጸሎቴን ወደዚህ አድርስልኝ ብሎ ያለ አንድ ሰው አምጣልኝ። I'm pretty sure ሊኖር ይችላል ብዬ አስባለሁ። የሆነ ሰው አምጣ። ትንቢተ ዘካርያስን 10 ጊዜ እየጻፍክልኝ ነው። ለኦርቶዶክስ ራሱ የነገርኩት እኔ ነኝ። ትንቢተ ዘካርያስ ምዕራፍ 1 ስላልቻለ ነው። ትንቢተ ዘካርያስ ምዕራፍ 1ን እኔ ላንብብላችሁ፣ ለኦርቶዶክስ ወንድምና እህቶች እኔ ላንብብላችሁ። ቢችልማ ራሱ ያደረገው ነበር። ስላልቻለ ስለማይችል እዛው ከእግዚአብሔር ጋር ስለተነጋገረ እዛው መልስ እንዲሰጥ ነው ያደረገው። ተግባባን። ቢችልማ ራሱ ያደረገው ነበር። ይችላል አይደል የምትሉ? ቅዱስ ገብርኤል ይችላል፣ ቅዱስ ሚካኤል ይችላል፣ ቅድስት ድንግል ማርያም ትችላለች ማድረግ አይደለ እያላችሁ የምትነግሩ አይደለም ወይስ ነው? ስለዚህ ያልሆነውን ነገር ሆነ ብሎ መናገር። አሁን በጸሎት ወደ ቅዱስ ገብርኤል የጸለየ ሰው፣ ወደ ቅዱስ ሚካኤል የጸለየ፣ ወደ መላእክት የጸለየ ሰው አንድ ሰው ላክልኝ አባቴ። ደስ ሶላማ ያስክኝ ማብራታ አብትሻ እሱም ብቻ ነው መሰለኝ። ወደ መላእክት የጸለየ አንድ ሰው ወደ መላእክት የጸለየ ወደ መላእክት ጸልዮ መላእክቶች ወደ እግዚአብሔር አድርሰውለት እሱ አይደለ ዋናው፣ ወደ እግዚአብሔር አድርሰውለት መልስ የተመለሰለት መጽሐፍ ቅዱስ ላይ አንድ ሰው ጥራልኝ። እኔ ዮኒ አሁን ለምሳሌ ቃል በቃል እኮ ግዴታ እንደዛ ብዙ አሁን ለምሳሌ እያንዳንዱን እናንተ አሁን እንደ ቶኪንግ ፖይንት እንደ መከራከሪያ የምታነሷቸው እያንዳንዱ ነገሮች እኮ ቃል በቃል የተነገሩም አይደሉም ሁሉ። አሁን ግዴታ አንድ ሰው ወደ አሁን እኔ ማነሳለን ብዙ ነገሮችን ማንደው አሁን ፎረንሰንስ አዳምጠኝ፣ አንድ ነገር አንስቼ ባላቀርብልህም እንደዚህ ነው ብዬ ባልልህም ብዙ ነገሮቹ ለምሳሌ ሚስጥር ነው አነጋገሩ እንዲህ ማለት ነው ትርጉም ነው ብላችሁ እኮ እናንተ ኤርሚያስ ነው እንደውም ኦርቶዶክስ ነው በብዛት ሚስጥር የምትለው እኮ እንጂ ጴንጤ ጋር እንደወረደ ነው የሚያነብልህ። ጴንጤ እንደወረደ ያነባል። ኦርቶዶክስ ሚስጥር ነው ትላለች እንጂ ጴንጤ ጋር እንደውም ሚስጥር የለም። በፊት ለፊት ነው ስለ ክርስቶስ የምትመሰክረው፣ ሚስጥር የላትም። አሁን አንተ ጋር መጠይቅ አንድ ጥያቄ ነው። አሁን ሀብትሽ አንድ ጥያቄ፣ የሰው ልጅ መጽሐፍ ቅዱስ ላይ ያለ በሙሉ አንድ ሰው
ወደ መላእክት ጸልዮ ጸሎቱ የደረሰለት አንድ ሰው ብቻ መልስልኝ አባቴ ታስፎ ለማስክ። ኦኬ እኔ እየነገርኩ ያለሁትኝ አሁን እኔ በጣም ሊሚትድ ነው የመጽሐፍ ቅዱስ ዕውቀቴ ብያለሁ። ለተመልካቾችም ውሸት መዋሸት አልፈልግም። ያልከውን ነገር ይሄ ለቅዱሳን ዳይሬክትሊ ጸልዮ መልሶ የተመለሰለት ካለ ፊገር አውት ጠይቃለሁ፣ አነባለሁ፣ ለማወቅ እሞክራለሁ። ግን ይኸውልህ ዳይሬክትሊ ክርስቶስ ራሱ አሁን ለምሳሌ ለኔ ትርጉሙን ነው የምልህ። አሁን የነገርኩት ጥቅስ ሉቃስ ላይ ያለው ጥቅስ በመላእክት ፊት እመሰክርላችኋለሁ ሲል መላእክቶች ፊት መመስከር ጌታ ለምን አስፈለገው የሚል ሎጂካል ጥያቄ ጠይቃለሁ። ለምን አስፈለገው? መላእክት በአባቴ አዳምጠኝ፣ በአባቴ ፊት ሲል አይ አንደርስታንድ። በአባቴ ፊት ሲል አሁን አብ አባት የምንለው አብ አባት ነው፣ ኢየሱስ ክርስቶስ ወልድ ነው ብለን እናምናለን፣ መንፈስ ቅዱስ አለ ብለን እናምናለን አይደል? በአባቱ ፊት ሲመሰክርልን አባቱ ያው ምንድነው ይሄ የአምላክነት አንዱ አካል ነው ብለን ስለምናምን በአባቱ ፊት የሚመሰክር ቅድስናችንን የክርስቶስ ልጅነታችንን የመሰከረልን ነው ብለን እንወስዳለን። ይሴረም ሳይን አሁን በቅዱሳን ፊት ለፊት ሲል ማን ነው? በመላእክት ፊት ለፊት ሲል ግን መላእክቶች አምላክ አይደሉም። እነሱ ፊት ለፊት መመስከር ለምን አስፈለገ? እሱን እኮ ነው ቀደም የመለስኩልህ። በእነሱ ፊት መመስከር ያስፈለገ ያልኩ ለቅድስት ድንግል ማርያም በመልአክ ነው የመጣው፣ ራሱ አልመጣም አይደለ? ምስክርነቱ ገብርኤል ነው። ሰለስቱ ደቂቃን ጋር እሱ አልመጣም፣ ምስክርነቱ ገብርኤል ነው። እንትና ጋር ብትሄድ ዘካርያስ ጋር ብትመጣ፣ ኤልሳቤጥ ማርገዟ ጋር ብትመጣ በሙሉ ለምስክርነት እነማ መላእክቶች በመሃል ነበሩ። እግዚአብሔር ታምሩን ሲያደርግ። ስለዚህ በእነሱ ፊት ሲመሰክርልህ ማለት ያንን ነው አፕሩቭ አድርገ እንጂ አማለዱ ጸለዩ ወደ እነሱ ተጸለየ የሚባል አንድም ቦታ ላይ የለም እያልኩ እኮ ነው። ቢኖርማ እሺ እልሃለሁ። ለምንድን ነው መከራከረ? ካለማ እቀበለዋለሁ። ከጌታ ተልከው እንደሚመጡ ነገርከኝ እኮ። በእነሱ ፊት የሚመሰክር አዳምጠኝ፣ በእነሱ ፊት የሚመሰክርልን እነዚህ ቅዱሳን መላእክቶች በጣም ኢምፖርታንት መሆናቸውን ጌታ እየነገረን ነው። አንተ እንዳልከው በኤልሳ አልከኝ አይደለም? በሷ በኩል በማርያም በኩል አልከኝ። እነዚህን በገብርኤል በኩል አይደለም? እነዚህን በስራቶች ይዘው የመጡት መላእክቶች ናቸው። የጌታ መላእክተኞች ናቸው። ጌታ ወደኛ የሚልካቸው ናቸው። እኛ ወደ ጌታ ወደኛ ከላካቸው እኛ ወደ ጌታ ብንልካቸው የማይሆንበት ምንም ምክንያት የለም። ስብግን ማለት ነው። ገብቷል አባባሌ? ስለዚህ እኛ ጌታ ወደኛ ከላከ አንችልም ቢሆንማ ይለም ነበር። ብንችልማ መጽሐፍ ቅዱስ ጌታ እኮ በእነሱ ፊት መሰክርላቸዋለሁ አለ እኮ። ብንችልማ አልኩ፣ ብንችልማ እንልክ ነበረ አልኩ እኮ። የላኩ ሰዎች ይኖሩ ነበረ። የተሰጠን ክርስቶስ ነው። በደሙ የገዛን ክርስቶስ ነው። በእግዚአብሔርና በሰው መካከል ያለው አዳኙ ክርስቶስ ነው። ጠበቃው ክርስቶስ ነው። ዘወትር የሚለምነው ክርስቶስ ነው ብሎ መጽሐፍ ቅዱስ ነገረን። ክርስቶስ ከሆነ መላእክት ለምን አስፈለገው? ክርስቶስ ዳይሬክትሊ ዮኒ ማኛ ማናገር አይችልም ነው ያልቻለበትማ። ምን አዳምጠኝ፣ ጌታ እኮ ይሄን መልስልኝ። ክርስቶስ ማርያምን ዳይሬክትሊ ማናገር አይችልም? ክርስቶስማ ከመወለዱ በፊት አንተ ከተወለደ በኋላ ነው ሳይወለድ በፊት ነው? እግዚአብሔር አሜን። እግዚአብሔር ክርስቶስ ልጅ ሆኖ ስለሚመጣ እሺ፣ እግዚአብሔር ማርያምን ማናገር አይችልም? ለምንድን ነው መልአክ የተላከለት? በጣም መልካም። መልእክተኞችን ነበር የሚናገረው። እግዚአብሔር ትክክል ብቻ ነው። እግዚአብሔር አዋቂ ነው። ትክክል ስለሆነ ስህተት ያለበትን ነገር እግዚአብሔር አያናግርም። ገብቷል? ትክክል። ስለዚህ መላእክቶች ስህተት ያለበትን ስትል ምን ማለት ነው? ይሁን በጣም ጥሩ። ስህተት ያለበትን ማለት እግዚአብሔር የሚያውቀው ትክክል ነገር ብቻ ነው። ስለዚህ የሚያናግረው የምወደው ልጅ እሱ ነው ብሎ ክርስቶስን ከማናገር ውጪ ክርስቶስን ማለት ነው ከማናገር ውጪ ሌላው በመላእክቶች የሚመጣል በመላእክቶች የሚመጣል እሱ የሚያናግራቸው እሱ የመረጣቸው ከነሱ በስተቀር እያንዳንዱን እየመጣ እግዚአብሔር ቀጥታ የሚያናግርበት ነገሮች ከመላእክቶች ውጪ መጽሐፍ ቅዱስ ላይ ያየ ነው አይደለም። እንዲያደርግ እንዲያደርግ የሚነግረው ምንድን ነው? በመላእክቶች ምክንያት ነው። አብዛኛውን ሲነግረን የነበረው መልእክተኛ አለው እግዚአብሔር አምላክ እያሉ
አይደለ? የእግዚአብሔር መልአክ የሚላቸው ለዛ ነው። መልእክተኛ አለው። ዮኒ መልእክተኛ ስለሆኑ ነው የሚማልዱት ነው ፖይንት አይደለም? ያንተ ኖ ያንተ እኔ የምለው ምን እኛ የምንለው ለምሳሌ እግዚአብሔር ወደ ክርስቶስ ኢየሱስ ነው አልኩ እኔ። ይኸውልህ ለምሳሌ የገብርኤልን ሰላምታ በሰማች ቁጥር የጽንሱ ዘለለ ይላል አይደል? ሰላምታውን ገብርኤልን ራሱ ሰላምታውን ስትሰማ ጽንሱ በውስጥ ያለው ጽንስ ዘለለ ይላል። ኖ አይደለም የገብርኤልን አይደለም። ኤልሳቤጥ ቅድስት ድንግል ማርያም ኤልሳቤጥ ጋር ሄደች። ወዲያው ጽንስ አላት። ወዲያው በአንቺ ይጸልልብሻል ትጸንሻለሽ አለ ሆነ። ከዛ ማርያም ኤልሳቤጥ ጋር ስትሄድ ማርያምን ሰላም ስትላት ጽንሱ በማዕፀኗ ዘለለ። ለምን? እዚህ ጋር ያለው ክርስቶስ ኦልሬዲ ተጸንሷል። የክርስቶስ መንፈስ አለ። ስለዚህ የክርስቶስ መንፈስ በማን ላይ ያርፋል ማለት ነው? በኤልሳቤጥ ላይ ያልፋል። ለምን ካልከኝ ከዛ በፊት ኤልሳቤጥና ማርያም ዘመዳሞች ናቸው። ዘመዳም ስለሆኑ ምንም አይነት ችግር አልነበረባቸውም። ሰላም ይባባላሉ፣ አብረው ያመልካሉ፣ አብረው ሁሉ ነገር የሚያደርጉ ዘመዳም ናቸው። ዋንስ የክርስቶስ መንፈስ ካለ በኋላ ያ መንፈስ የሚሸጋገር መንፈስ ነው። ስለዚህ ዮሐንስ እሷ ውስጥ ነበረ፣ ማጋ ኤልሳቤጥ ውስጥ ነበረ ዮሐንስ። ቅድስት ድንግል ማርያም ጋር ደግሞ ክርስቶስ ተጸንሶ ነበር። ስለዚህ ኢሚዲየትሊ ኢቨን ሰላም ስትላት ወዲያው የጌታዬ እናት ወደ እኔ እንዴት ልመጣ ትችላለች ብሎ አሰበ። በምን አወቀች? በመንፈስ ቅዱስ ተራዳይነት። ለማንም አልተናገረችው። ቅድስት ድንግል ማርያም መጸነሷን ለማንም ለኤልሳቤጥ አልነገረቻትም። ሳትነግራት ያ መንፈስ ቅዱስ ነግሯት ኤልሳቤጥ ስለ ማርያም አወራች። የጌታዬ እናት ወደ እኔ እንዴት ልትመጣ ቻለች ብላ። ስለዚህ ክርስቶስ ኢየሱስ ነው በውስጧ የነበረው ያንን መንፈስ የነገራት። ዳስዋል አልነገረቻትም። ማርገዟን ቅድስት ድንግል ማርያም አልተናገረችም። ምንም አላለች። ሰላም ብቻ ነው ያለቻት። በእሷ ውስጥ ያለው መንፈስ ኢሚዲየትሊ መንፈስ ቅዱስ የሞላበት ስለሆነ ይህን እንድትናገር አደረገ። ኦኬ ኢየሱስ ክርስቶስ ይማልዳል ይላል። ወደ ማን ነው የሚማልደው? ወደ እግዚአብሔር አምላክ ነው። ወደ የትኛው እግዚአብሔር አምላክ? ወደ የትኛው? ወደ እኔና አንተ አምላክ ነው። ኢየሱስ ክርስቶስ ይማልደው ወደ የት ነው? ወደ እግዚአብሔር ነው። ወደ አባቱ። ወደ አባቱ፣ ወደ እግዚአብሔር አባቱ ነው ይናገራል። እሺ መንፈስ ቅዱስም ይማልዳል ይላል። ምን ማለት ነው? ማጽናኛ ነው። መንፈስ ቅዱስ ያጽናናናል። ይማልዳል ጋር መሰለ ሮሜ 8:26 ላይ ነው። ኖ ጥቅስ አታብዛ። በጌታ ታዲያ በምን ልናወራ ነው? ማስረጃ ይዘናል። ማውራውን አሁን ትርጉሙን ሳትናገር መንፈስ ቅዱስ የሚማልደው ለማን ነው? መንፈስ ቅዱስ እኛን ለምን? ኢየሱስ ክርስቶስ ምን ሆነ? ኢየሱስ ክርስቶስ ከሞት ተነስቶ ሞትን ድል አድርጎ በሄደበት ጊዜ እኛ ከዚህ በኋላ ምንድነው ማን አለን ብለው ሲሉ እናንተን የሚያጽናና መንፈስ ቅዱስ እልክላችኋለሁ አለ። ራሱ ኢየሱስ ክርስቶስ የሚጽናኑበት አብሯቸው የሚሆን መንፈስ ቅዱስ ኢየሱስ ክርስቶስ ላከላቸው። ይሄ መጽሐፍ ቅዱስ ነው የሚለው። ዮኒ ማኛ ዮኒ መንፈስ ቅዱስ አሁን ለምሳሌ አብ ወልድ መንፈስ ቅዱስ አይደል? መንፈስ ቅዱስ አንዱ የፈጣሪነት አንዱ አካል ነው። ትክክል አይደል? ትክክል። ስለዚህ መንፈስ ቅዱስ ለማን ነው የሚማልደው? ለማን? ምን ማለት ነው? ለማን ነው የሚማልደው ማለት? ለማን ነው የሚማልደው? መንፈስ ቅዱስ የሚማልደው እዚህ ጋር ይናገራል። ስለኛ ነው። ማውራን መንፈስ ቅዱስም ከማለደ ክርስቶስም ወልድም ከማለደ አሁን እዚህ ጋር አየ ማለደ የሚለውን ነገር ማለት ነው። መንፈስ ቅዱስም ይማልዳል። ወዴት ነው የሚያማልደን? ነው ወደ አባት ወደ አብ ነው። ሶስትነቱን እዚህ ጋር በደንብ አይገልጽም ነው ማውራት። ሶስቱ አምላክ ናቸው፣ አንድነት አላቸው አይደል? ሶስቱ በጣም ጥሩ። አይ ልንገርህ፣ አሁን መጽሐፍ ቅዱስ እንደሚለው ነው የማወራው። እኔ ፈጥሬ የማወራው ነገር ስለሌለ ሮሜ 8:26 ላይ ነው ይሄን የሚናገረው። ሮሜ 8:26 ምን ይል መሰለ? ከ4 ጀምሮ ላንብብልህ። ሮሜ 8:24 በተስፋ ድነናልና፣ ነገር ግን ተስፋ የሚደረጉበቱ ነገር ቢታይ ተስፋ አይደለም፣ የሚያየውንማ ግን ተስፋ ያደርገዋል። የሚያየውንማን ተስፋ ያደርገዋል፣
የማናየውን ግን ተስፋ ብናደርገው በትዕግስት እንጠባበቃለን። እንዲሁም ደግሞ መንፈስ ድካማችንን ያግዛል። የሚያግዘን ነው። ምን? መንፈስ ቅዱስ። መንፈስ ድካማችንን ያግዛል። እንዴት እንድንጸልይ እንደሚገባን አናውቅምና፣ ነገር ግን መንፈስ ራሱ በማይነገር መቃተት ይማልድልናል። ስለዚህ አሁን ለምሳሌ የሆነ ሰው በመንፈስ ቅዱስ ተረድተን ነው የሆነን ሰው ምን የምናደርገው? ጸሎት የምናደርግለት በመንፈስ ቅዱስ እንጂ ዝም ብለህ ተነስተህ ና እንደዚህ ላድርግልህ አይደለም። መንፈስ ቅዱስ ጸልይለት አለ። በመንፈስ ተነስቶ ማን ነው ኧረ ስሙ ጠፋኝ በጌታ የኢትዮጵያን ጃንደረባ አንደኛው ጴጥሮስ ፊልጶስ የኢትዮጵያን ጃንደረባ ተባረክ። ፊልጶስ ወደዛ መንፈሱ እንዲገባ ነገረው። ወደዛ ጋሪ ውስጥ ስለማ ከዛ በኋላ ፊልጶስ ገብቶ ኢየሱስ ክርስቶስን ሰበከለት ይላል። ለምሳሌ ጃንደረባው ዝም ብሎ የኢሳያስን መልእክት ያነብ ነበር። ገብቷል ብሎ ጠይቀው አልገባኝም። ስለዚህ በመንፈስ ነግሮት ከገባ በኋላ ያንን ስለ ክርስቶስ ከሰበከለት በኋላ ነው የተጠመቀው። አየ መንፈስ ምን ያደርገናል? ለብዙ ነገር ያግዘናል፣ ይረዳናል። መንፈስ ቅዱስን ነው እንዲረዳን ያደርገው። ምድር እያለማ ክርስቶስ በብዙ ነገር ረድቶናል። ገባ በነበረው ጊዜ ያዳነው የፈወሰው በስሙ ደቀ መዝሙር በአብ በወልድ በመንፈስ ቅዱስ እንዲጠመቁ እያደረገ ክርስቶስ ምን አድርጓል? ብዙዎቹን ወደ እሱ አምጥቷል፣ ወደ እግዚአብሔር። ክርስቶስ ሲሄድ ደግሞ አጋዥ ያስፈልጋል። ምንም ያደርግ ይኸው መንፈስ ቅዱስ ምን ይለናል ይላል እዚሁ ጋር ቃል በቃል ይቃትተናል፣ ይጸልይ። እንዲሁ መንፈስ ደግሞ ድካማችንን ያግዛል። እንዴት እንድንጸልይ እንደሚገባን አናውቅምና፣ ነገር ግን መንፈስ ራሱ በማይነገር መቃተት ይማልድልናል ይላል። ስለዚህ ጸሎታችንን የሚያግዘን መንፈስ ቅዱስ ነው። ጸሎታችንን የሚያግዘን አሁን መንፈስ ቅዱስ። አሁን ግልጽ የሆነ ይመስለኛል። ጨረስክ ይሆነ? አዎ ኦኬ። እኔ ግን እያልኩ ያለሁት የሆነ ምን መሰለ፣ ቅዱሳን እንደሚያማልዱ መላእክት እንደሚያማልዱ በመጽሐፍ ቅዱስ ብዙ ጊዜ ተነግረዋል። አሁን ንገረኛ። ለምሳሌ እኮ ምልጃ ተልከው እኮ አንተም እኮ አልክ እኮ ወደ ኤልሳቤጥ ተልከዋል አልክ። ቅዱሳን መላእክቶች ወደ ማርያም ተልከዋል አልክ። እግዚአብሔር ነዋ እኮ እሱን ነው እኮ እኛስ ምን አለን ላካቸው እያልኩ እኛስ ቆይ ምን አለን ነው እኮ። አሁን እኮ ኦርቶዶክስ የምትለው ምንድን ነች? ሰው ጋር እኔ ኦርቶዶክስ የምትለው እኔ እንደገባኝ ታስረዳኛለህ አንተ። ምናልባት ከሳትኩኝ አንተ የምታስረዳኝ ምንድን ነው? እኔ ለገብርኤል ነግሬው ገብርኤል ለእግዚአብሔር የነገረልኝ እኔ ለገብርኤል ነግሬው ገብርኤል ደግሞ ሰምቶ እግዚአብሔር መልስ የሰጠኝ እሱን ነው እኔ ጠየቁ ያለሁት። ማማለድ ማለት እንደዛ ነው። እሱን አሁን መልስልኝ። ከኞንዬ ይቅርታ ሰው እያወራሁ ነበር። ችግር የለም። ምንድን ነው ያልኩህ መሰለህ? እኔ ለገብርኤል፣ እኔ ለሚካኤል፣ እኔ ለሌሎችም መላእክቶች ነግሬያቸው ጸሎቴን እነሱ ደግሞ ለእግዚአብሔር ነግረው ከእግዚአብሔር መልስ ያመጡልኝን እሱን ነው እኔ እየጠየቅኩ ያለሁት። ማማለድ ማለት እሱ ነው። እኔ ገብርኤል ሆይ እንደዚህ አድርገህ ስለት ገብቼ ያለው ገብርኤል ይህን ነገር አሳካልኝ። ምልጃ ምንድን ነው ለአንተ? ምልጃ በእኔና በእግዚአብሔር መካከለኛው ማለት ነው። ምልጃ ማለት ልመና ማለት ነው አይደል? ዳይሬክት ነገር ልመና፣ ወደ እግዚአብሔር መለመን ነው አይደል? ትክክል። ትንቢተ ዘካርያስ 1 ላይ ሄድና እስኪንብብ። ጥሩ። ምዕራፍ 1 ቁጥር 12 ደጋግመው ስለጻፉት ነው። እኔ እነግርሃለሁ፣ ራሴ እነግርሃለሁ። የኔ ነው። በጣም ደስ ብሎኛል። ቴንኪው። ምዕራፍ 1 ቁጥር ከ11 ጀምሮ ላንብብልህ። ምን ይል መሰለ? በባርሰነት ዛፎች መካከል ቆሞ የነበረው የእግዚአብሔር መልአክ በምድር ላይ ተመላለስን፣ እነሆም
ምድር ሁሉ ዝም ብላ አርፋ ተቀምጣለች ብለው መለሱ። ዮኒ ሌላ ቦታ ነው እያነበብክ ያለው 12 ነው። እኔ ላንብብልህ ከዛ 12 ላይ ይኸውልህ አዳምጠኝ። የእግዚአብሔር መላእክት መልሶ አቤቱ የሰራዊት ጌታ ሆይ እነዚህ 70 ዓመት የተቆጣቸውን ኢየሩሳሌምንና የይሁዳ ከተሞችን የማትምራቸው እስከ መቼ ነው አሉ። ዘካርያስ 1:12 ገብተዋል። ስለዚህ መላእክቶች ናቸው እየለመኑ ያሉት እዚህ ጋር ልመና እያደረጉ ያሉ። ስለዚህ መላእክቶች ይለምናሉ፣ ያማልዳሉ። እኛ የምናወራው መጽሐፍ ቅዱሳዊ ነው። ወንድማችን የሆነ ቆይ ሙሉን አብራራው አባቴ። እኔ በደንብ አድርጌ ስለዚህ እነግርሃለሁ። ከዚህ በላይ ሙሉ ደግሞ ከየት ይምጣ? ተባረክልኝ። ኦኬ እኔ ጥቅስ ብዙ ጊዜ ይህን ጥቅስ የምናገረው በነገራችን ላይ ብዙ ጊዜ ይህን ጥቅስ አወራዋለሁ። ስለዚህ ምንድን ነው የሚለው መሰለ? የእግዚአብሔርን መልአክ መልሶ አቤቱ የሰራዊት ጌታ እግዚአብሔር እነዚህ 70 ዓመት የተቆጣቸውን ኢየሩሳሌምንና የይሁዳን ከተሞች የማትምራቸው እስከ መቼ ነው አለ። እግዚአብሔርን መልሶ ከኔ ጋር ይነጋገር ለነበረው መልአክ በመልካምና በሚያጽናና ቃል ተናገረው። ስለዚህም ከኔ ጋር ይነጋገር የነበረው እንደዚህ ብለህ ስበክ አለኝ ይላል። ገባ? እዚህ ጋር ባለው ነገር የምነግርህ ምንድን ነው? በመጀመሪያ ደረጃ ዮኒ ተቋርጣ ላይ ተማምደ ሚውት አንተን ያረኩ መስሎ ራሴን አላረኩ። ለነገሩ እስካሁን አንተ ሚውት አላረኩም፣ እማዳምጥ መስሎ ነው። ስለዚህ ምንድን ነው ያለው? በመጀመሪያ ዘካርያስ መልአኩን ጠይቅልኝ አላለው። ሂድና ያስክ አሁን እኔና አንተ እዚህ ጋር አርጊመንታችን ምንድን ነው? መልአክ አንድ ሰው ዘካርያስ ወይም ዮሐንስ ወይም ኤኒባዲ ተሳሳትክ። እዚህ ጋር ምልጃ ምንድን ነው ስል ቅድም ልመና አልከኝ። ጠይቅልኝ አላለውም ብለህ ደግሞ እዚህ ጋር ጀስቲፋይ ታደርጋለህ። ልጨርሰውና ልመና መሆኑን ካመንክ ቆይ እንደፈለግ አድርገህ ትመልስልኛለህ እኮ። ሀሳቤን ልጨርስና ሙሉ ፖይንቱ ሲገባ ትመልሳለህ። እኔ እኮ ሚውት አደርጋለሁ። ታንኪዩ። ስለዚህ ምንድን ነው ያለው? አይቷል። መልአኩ ኦልሬዲ ተልኳል። እግዚአብሔር ልኮታል። መልአኩ ከተላከ በኋላ ያየውን ነው ለእግዚአብሔር የተናገረው። መልአኩ ኦልሬዲ ተልኳል። ከዘካርያስ ጋር እያወራ ነው መልአኩ። ከዘካርያስ ጋር እያወራ ያለው መልአክ ያየውን ነገር ኦልሬዲ እዚህ ጋር ምን አረገ? እዚህ ጋር ከእግዚአብሔር ጋር ተነጋገረ። ከእግዚአብሔር ጋር ሲነጋገር ምን ራሱ መልአኩ ማድረግ የማይችለውን ነገር ከእግዚአብሔር ጋር ሲነጋገር፣ እግዚአብሔር ደግሞ በመልካም ንግግር ለመልአኩ ነገረው። እንደዚህ ብለህ በል ሲለው መልአኩ ደግሞ መልሶ ለማ አደረገ ይህንን ነገር መልሶ እግዚአብሔር ያለውን መልአኩ ለማነገረ መልሶ ለዘካርያስ ነገረው። በእግዚአብሔርና እንዳልኳችሁ መጀመሪያ ዘካርያስ መጥተዋል። ዘካርያስ ጋር መልአኩ እየተነጋገረ ነው። መልአኩና ዘካርያስ እየተነጋገሩ ባሉበት መልአኩ ያየውን ነገር እዛ ጋር አይቶ እግዚአብሔር ጋር ያየው የሰው ልጅ ጸልዮ አይደለም። ዘካርያስ ወደ ምን ጸልዮ አይደለም፣ ወደ መልአክ ጸልዮ አይደለም። ጨርሶ አልጸለየም። ወደ መልአኩ የጸለየበት ምንም ነገር የለም። ወደ እግዚአብሔር ነው የጸለየው ዘካርያስ። ከዛ በኋላ እግዚአብሔር ጸሎቱን ሰምቶ ዮኒ አሁንም አምታተዋል። ኖ ሌላ ቋርጣ አይደለም። you get the point, you get the idea wrongly። ለምሳሌ የእግዚአብሔር መልአክ መልሶ ይላል። የእግዚአብሔር መልአክ መልሶ አቤቱ የሰራዊት ጌታ ሆይ እነዚህ 70 ዓመት የተቆጣሃቸውን የኢየሩሳሌምና የይሁዳን ከተሞች የማትምራቸው እስከ መቼ ነው? ለእግዚአብሔር ነው ዳይሬክትሊ እየጠየቀ ያለው። ማን ነው እየለመነ ያለው ነው? አሁን ሌላ ነገር ስላወራ ነው ቀደም። ማን ነው እየለመነ ያለው? አሁን ማን ነው እየለመነ ያለው? ዳይሬክትሊ መላእክቱ ለእግዚአብሔር ተባረክልኝ። ከዛ በፊት ዘካርያስ ጋር ተልኳል አልተላከም? መልአኩ ይሄን መልስልኝ። ዘካርያስ ጋማ ተልኮ ነው እኮ ተልኳል አይደለ? ማን ነው የላከው? እግዚአብሔር ላከው ዘካርያስ ጋር። ዘካርያስ ጋር የተላከው ስለዚህ ጉዳይ ነው። ጸሎቱ ደርሷል። በማ ወደ እግዚአብሔር ጸልዮ ዘካርያስ ወደ እግዚአብሔር ጸለየ እንጂ ዘካርያስ ወደ መልአኩ አልጸለየም። ስለዚህ ሆነ ምን ሆነ? ጸሎቱ ተሰማ። አሁን እኮ የኛ ፖይንት እኮ መላእክቶች ወደ እግዚአብሔር ያማልዳሉ ነው። ማማለድ ማለት ምልጃ ያደርጋሉ፣ ይለምናሉ ነው የኛ ፖይንት። ወደ እግዚአብሔር ይለምኑልናል ነው። አሁን የሚለምንልህ አሁን ፖይንታችን ምን ቅድም ስታወራኝ የነበረው እዚህ ምን መሰለህ? አሁን
ግርግር የምትፈጥሩት ለዚህ እኮ ነው። ለምንድን ነው የምንፈጥረው? ለምን መሰለ የምትፈጥረው? ቅድም ምን አልከ መሰለ? አንድ ሰው አልክ እኮ አንድ ሰው ስለ የሰውን ምልጃ ወደ እግዚአብሔር ያደረሰ መልአክ በመጽሐፍ ቅዱስ ንገረኝ ያልክ ነበር። ቅድም ስትለኝ ነበር። አላዳመጥክም? የሰውን ጥያቄ ወደ እግዚአብሔር ይዞ ሄደ ያለ አልክ እኮ። አዎ አንድ ሰው በመላእክት ጸልዮ ወደ መላእክት ጸልዮ ጸሎቱ የደረሰለት የለም እያልኩ ነው። አምጣ ይሁን እኮ ነገርኩህ እኮ የዘካርያስን ጸሎት ይሄ መልአክ ወደ እግዚአብሔር አደረሰ እኮ እያልኩ ነው። በፍጹም ነው ይሄ እኮ ነው አይልም። አዳምጠኛ አይልም አይደለም። እና በጌታ በኢየሱስ እግዚአብሔር ምን ይላል? የእግዚአብሔር መልአክ መልሶ አቤቱ የሰራዊት ጌታ ሆይ እነዚህ 70 ዓመት የተቆጣቸው የኢየሩሳሌምና የይሁዳ ከተሞች የምትምራቸው እስከ መቼ ነው? የማትምራቸው እስከ መቼ ነው? ጥያቄ ምልክት ነው። አየህ እዚህ ጋር ምንድነው? ዘካርያስ ጌታ የተቆጣው ዘካርያስ የት ቦታ ነው ለመልአኩ የነገረው? አሁን አዩ መልአኩ ዝም ብሎ አውሮፍ ደብሉ ተነስቶ ነው የህዝቡን ጥያቄ የህዝቡን የጸሎት ምልጃ ሳይሆን በራሱ ነው ማራቸው እያለ እየጸለየ ያለው መልአኩ። ተባረክልኝ። መልአኩማ ገባ። መልአኩማ ተልኮ መጥቷል። ኦልሬዲ ተልኮ ከመጣ በኋላ አይቷል። ለምሳሌ በእንትና ጊዜ በዘካርያስ መጣ። መልአኩ መጣና ጸሎት ተሰምቷል። ዘካርያስ ወይ ጸሎት ተሰምቷል። ባለቤት ታረግዛለች፣ ወንድ ልጅም ትወልዳላችሁ፣ ስሙንም ዮሐንስ ትለዋለህ አለው። ከዛ ጸሎት ጸልዮአል። ጸሎት ጸልዮ ምን አላረገም? አላመነበትም። እንዴ ሚስቴ እኮ አርጅታለች አለ። ሲጸልይ ከርሞ ከዛ መልአኩ እዛው ጋር እሷ እስከምትወልድ ድረስ አንተ አፈ ዲዳ ይሆናል አለ። ከመጣና የሚያየውን ነገር መልአክ ስልጣን ተሰጥቶታል፣ ያደርጋል። ያየውን ነገር ገብቷል። ከመጣ በኋላ የሚያየው ነገር አለ። በሚያየው ነገር ላይ ከእግዚአብሔር ጋር ይነጋገራል። በሚያየው ነገር ላይ ቀጥታ ግን ወደ መልአኩ የሚጸለይ ነገር የለም እያልኩ ነው። ማብራታ ከመጣ በኋላ ዲዳ አድርጎታል። ለምን? ስልጣን ተሰጥቶታል። ምን ሊያደርግ መጥቷል? መልእክቱን ካልሰማ ያደርገዋል። እግዚአብሔር አምላክ ለመልአኩ ያንን ስልጣን ሰጥቶታል። ዱዳ አደረገው። ልጅ እስኪወለድ ድረስ ዮሐንስ እስኪወለድ መናገር አልቻለም። መልአኩ የተሰጠው ስልጣን አለ፣ ያንን አድርጓል። ስለዚህ ሲነገረ እንዴ ወንድ እኮ አላቅም አለች። ለምሳሌ ቅድስት ድንግል ማርያም እንዴት ይሆንልኛል ወንድ አላቅም? ትክክለኛ ጥያቄ ነው። የምታውቀው ልጆች ሲወለዱ የሰው ልጅ ባልና ሚስት ተጋብተው ነው የሚወልዱ ልጆች። እንዴት ስትለው በደንብ አድርጎ ኤክስፕሌን አድርገላል። መንፈስ ቅዱስ ይጸልልብሻል፣ የእግዚአብሔር ኃይል በአንቺ ላይ ይሆናል፣ ስሙንም እንዲህ ብለሽ ትጠሪዋለሽ ምናምን ብሎ ከዛ የእግዚአብሔር ባሪያ እንደ ቃል ይሁንልኝ ብላ ነው ያለችው። ስለዚህ አሁንም ምን መሰለ፣ ከመጡ በኋላ መላእክቶች የተሰጣቸው ነገርን ማየት ይችላሉ፣ እውሮች አይደሉም። መጀመሪያ ግን የምትጸልየው ወደ እግዚአብሔር ነው እያልኩ ነው። ማምናይ ወደ እግዚአብሔር ጸልየ ጸሎት ከደረሰ በኋላ መላእክቶች ከመጡ በኋላ መልአክ ከእግዚአብሔር ጋር ይነጋገራል። ቆይ ቅድም ስንከራከር ምን አለ መሰለ፣ ቅድም ስንከራከር ቅዱሳን ያማልዳሉ ብለህ አምናል፣ በህይወት እስካሉ ድረስ ብለህ አይደል? አሁን ሁለት ነገር እናስይዛለን እዚህ ጋር። መላእክቶች አይሞቱም፣ ዘላለማዊ ናቸው። ይሄንን ታምናለህ። ሁለተኛ የእግዚአብሔር መልእክተኞች ናቸው። ይሄንንም ታምናለህ። ኦርቶዶክሶች ወይንም ኦርቶዶክስ ሎጂካል መሆኗን ማሳያ ነው። ትልቅ ፓወር አላቸው፣ አማላጅ ናቸው እያለን ነው። ለኔ ትርጉሙን ነው የምወስድል። ገባ? ለኔ የሚገባኝ እንደዛ ነው። ትርጉሙ የሚገባኝ እንደዛ ነው። ብራዘር እሱ ጋር ነው እናንተ ልዩነት መሰለኝ እኮ። በልዩነታችን ጸሎት ወደ ገብርኤል ታደርጋለህ ወይ ነው ያልኩ ያለው። ምልጃ ማለት ያ ነው። ወደ ገብርኤል ጸልየ እግዚአብሔር እንደው ለገብርኤል ስትል ይሄን አርግልኝ ትለዋለህ ወይ ነው የኔ ጥያቄ።
That's what the question is, ማሜ። ገብርኤል የእግዚአብሔር መልአክ የህዝብን ጥያቄ እኮ ወደ ጌታ ሲያደርስ እኮ አሁን እኮ ያነበብነው እኮ ወንጌል እኮ እሱን ነው የሚያሳየው እኮ። ምን ይላል ያነበብነው? ከእንትና ጋር ምን ተለየ? ከዘካርያስ ካነበብኩልህ ጋር ምን ተለየ? ይለያል እንጂ። ዘካርያስን ምን አለው መሰለ? ያልኩትን ስላላመንከኝ ዱዳ ትሆናለህ አለው። ከወረደ መልእክቱን ይዞ ከመጣ በኋላ እዚህ ጋር የሚደረገው የተሰጠው ስጦታ አለ። እንኳን እሱ አይደለም። ምን ይላል መጽሐፍ ቅዱስ ላይ? ኢየሱስ ክርስቶስ ለሐዋርያቶች የማዳን ከደዌ እንዲያድኑ ምናምን ምን ሰጣቸው? ስልጣኑን ሰጣቸው ይላል። ስልጣን ተሰጣቸው። ምን አደረጉ? ከዛ እየሄዱ ይህ በኢየሱስ ስም ያድኑበታል። ጎባጣን፣ አይናቸው የታወረን፣ ሽባን ምናምን እየተረተሩ ማዳን ጀመሩ። ስለዚህ ስልጣኑን ሰጥቷል። እግዚአብሔር ሲያወርድ ሲያመጣ ለገብርኤልን ሲልከው ስልጣኑን ሰጥቶ ነው የሚልከው። ሲያወርደው ነግሮት ከዛ በኋላ ምድር ላይ ባለው ነገር ላይ በተላከው ነገር ላይ ሁሉ ነገር ያደርጋል። እሱን ነው የምልህ። እኔ ግን ወደ ገብርኤል ቀጥታ ጸሎት አላረግም፣ አድርስልኝ አልልም እያልኩ ነው። የማልልበት ምክንያት ደግሞ የሚል ስለሌለ ነው። ቢል ደግሞ አደርጋለሁ እያልኩ እኮ ነው። እኔ ቢል አደርጋለሁ። አሮን ጋር ፕሮብለም ለምንድን ነው ማላርገው? ማረግ ስላላለኝ። ማረግ የሚለው መጽሐፍ ቅዱስ ኢየሱስ ክርስቶስ ነው ዘወትር የሚጸልየው። እስኪ ሌላ ወንጌል ልንገር። ዕብራውያን ምዕራፍ 1 ቁጥር 14 ክፈትና አንብበው። እሷ ላይ ብዙ ተከራክረንበታል። ደስ የሚል ነው። ተባረክ። አንድ የመጨረሻው ነው። ከ12 እስከ 14 ነው ያለው። እሱም በጣም ነው የምወደው። ዛሬ በቃ እኔና አንቺ ጥቅስ በጥቅስ ሆነናል። ተመችቶኛል። አንተ ራሱ እየበረታ ነው። አንድ ምን ይል መሰለ? አንድ እንዲያውም ከ13 ያጠናክርልሃል። ምን ይል መሰለ? አንድ 13 ነገር ግን ከመላእክት ጠላቶችን የእግር መረገጫ እስካደርግልህ ድረስ በቀኜ ተቀመጥ። ከቶ ለማን ብለዋል? ሁሉም መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉ መናፍስት አይደሉምን ይላል። ለማገዝ የሚላኩ ለማገዝ ምን ይላል? ለማገዝ የሚላኩ የሚያገለግሉ ምን ለማድረግ? ሁሉ መዳንን ይወርሱ ለማገዝ የሚላኩ ለማገዝ የሚላኩ። ለምሳሌ እኛም እኮ ኤግዛክትሊ እሱ ነው እኮ የምንለው። አሁንም እኛም እኮ ይራዱናል፣ ያግዙናል ነው ፖይንታችን። ልዘግብ ያግዙናል። አሁን ምን ሆነ ተቀየረ መሰለ? ያግዙናልማ መላእክት ሁሌም ያግዛሉ እንዴ። መልእክታችንን እኮ ይዘው መጥተው ያግዛሉ። ማን እሱን ተቃወመ? የተቃወመው ምን መሰለ? እኛ ካሬ ኦርቶዶክስ እሱ ነው። በጣም ጥሩ። ችግሩ የቱ መሰለ? የኛ ወይ ቀጥታ ወደ መላእክቱ ተጸልዮ ወደ ጌታ ያደርሳሉ የሚለው ጋር ነው ችግራችን። ነው ቬዶ እሱ ጋር ነው እኮ ልዩነታችን። አሁን ይኸው ምን መሰለህ፣ አሁን አንዳንዴ ወደ እነሱ ቀጥታ አይጸለይም ነው እያልኩ ያለሁት። ኦኬ ይኸውልህ ምን እንደሆነ ታውቃለህ? አሁን እየተግባባን ነው። ጎይ ይኸውልህ አሁን አንተ ምንድን ነው እያልኩ ያለሁት? አሁን አንተ እንትና አታድርገው። ይሄ ምንድን ነው ዶግማ አታድርገው። ልክ የሆነ በቃ በዚህ ካልተባለ በዚህ አትበል። አሁን ኢምፕሊኬሽንም ይባላል አይደል? መጽሐፍ ቅዱስም ትርጓሜ ያለው ደግሞ ባገላለጹ ባካሄዱ የሚሰጠው ትርጉም አለ። ኢምፕሊኬሽን አሁን እኔ ለምሳሌ አሁን ያልካቸው ንግግሮች ራሱ ይራዱናል አይደለም? ያግዙናል። እነዚህን ነገሮች እኮ ነው እኛ የምንለው። እኛም ጸሎታችንን ወደ ጌታ ያደርሱልናል ብለን እናምናለን። አድርሰውልን ያዝልኛ። እሷ ጋር ነው ችግሩ ያለብኝ እኔ። ጸሎትህ በማን ስትጸልይ ነው የሚያደርሱልህ? በገብርኤል ስም የጸለይከው ጸሎት እንዴት ብለህ ነው የምትጸልየው? እስቲ ኤክስፕሌን ኢት ቱ ሚ። እኔ ልስጸልይ አሁን ለምሳሌ ልንገርሽ። እኔ ስጸልይ ሁሌ ስጸልይ አሁን ጸሎቴን እንደው በአደባባይ እንዳትኮርጁብኝ። በዛረክ ጥሩ ነው፣ ቢኮርጁ ጥሩ ነው። የተደረገላቸው ኦርቶዶክሶች ካሉ ጥሩ ነው። ስቀልድ ነው እና እኔ ስጸልይ ለምሳሌ ይኸውልህ የእስራኤል አምላክ የቅዱሳን አምላክ የመላእክቶች አለቃ ጌታዬ አምላኬ ኢየሱስ ክርስቶስ ብዬ ጸልያለሁ። ገባ?
ኢየሱስ ክርስቶስ ልመናዬን ስማኝ ወይንም ደግሞ የመላእክቶች አምላክ አለቃ ቅዱስ ሚካኤል ስለሆነ አምላክ ብዬ እላለሁ እኮ የአምላኮች አምላክ ብዬ የመላእክቶች ሁሉ አምላክ ብዬ ነው ማለት ጌታ እንደዛ ነው አይደለም። ስለዚህ እንደዛ ብያለሁ። በእናትህ ስለ እናትህ ስለ ቅድስት ድንግል ማርያም ስለ ቅዱሳን ስለ መላእክት ብለህ ስማኝ ብዬ ጸልያለሁ። ለገብርኤል ለመውል ዳይሬክትሊ ሰዎች ገብርኤል ሆይ ወደ ክርስቶስ ጸሎቴን አድርስልኝ፣ ለድንግል ማርያም ሆይ ከልጅሽ አስታርቀኝ ቢሉ እስናት ኃጢአት አይደለም። እስና ላይክ ዩ ሃቭ ቱ ዱ ዲስ ዩ ዶንት ዱ ዲስ አይነት ነገርም ሊሆን አይችልም። መጽሐፍ ቅዱስ ላይ እምነት ነው፣ ብሊቭ ነው። ሶ they can do this እስና ይሄ ሲን አይደለም፣ ኃጢአት አይደለም። መላእክቶች ጸሎት ይሰማሉ ወይ? ግጥም አድርገው ይሰማሉ። ያንተን ጸሎት ይሰማሉ ወይ? መልእክተኞች ናቸው፣ ለእግዚአብሔር ቅርብ ናቸው። ቆይ መላእክቶች ዳይሬክት ጥያቄ ነው የምጠይቀው። መላእክቶች ያንተን ጸሎት ይሰማሉ ወይ? መላእክቶች እንደሚሰሙማ ቅዱሳን መላእክቶች ይራዷቸዋል አለ እኮ። የሚራዱ ከሆነ ይሰሙናል ማለት ነው። ገብቷል? ይራዷቸዋል፣ ይደግፏቸዋል። ሳይሰሙ እኮ አይረዱንም እነዚህ ሰዎች አይደል? የት ቦታ ነው የሚለው? ለምሳሌ መላእክት የእግዚአብሔር መላእክት ሰዎችን ይታደጋሉ አይደል? ከችግር ይታደጋሉ፣ ከጉዳት ይታደጋሉ ተብሎ በመጽሐፍ ማን ልኳቸው? ኦልሬዲ ጌታ ልኳቸዋል። የእግዚአብሔር መላእክት ናቸው ይላኩ። ኦልሬዲ ተልከዋል። እኔን እንዲያግዘኝ ኦን ሚሽን እኔ መላእክቶችን የማይበት በምን አይነት መንገድ መሰለህ? እስ ላይክ ይሄ ምንድነው ትእዛዝ የተቀበለ አርሚ ናቸው መላእክቶች ማለት ነው። ላይክ 24 hour እኛን በመንከባከብ የተቀበለ ሳይሆን ኦልሬዲ ተቀብሏል። ቢኮዝ መላእክቶች አልተቀበለ። ለምሳሌ ያልጸለይከው ነገር ሊቀበልልህ አይችልም። የጸለይከውን ነገር እግዚአብሔር ሲቀበል መላእክተኞቹን ይልክልሃል። እግዚአብሔር ጸሎት ተሰምቷልና ብሎ አሁን ለምሳሌ ለዘካርያስ ጸሎት ተሰምቷል ብሎ ነው ምን ያደረገለት መልአክ የለከለት ጸሎትን ነው የሚሰማው። እንዲሁም ደግሞ የተቀደሱ ሰዎች አሁን እንደ ቅድስት ድንግል ማርያም አይነቷ ጋር ምን ብሎ ይመጣል? ቀጥታ ይመጣል። ሰላምታ አቅርቦ ቅድስናዋን ሰጧት፣ ላጥ ብሎ ሄደ። ገብቷል? አንዳንዱ በጸሎት የሚሆን ነው። አሁን ቅድስት ድንግል ማርያም ኢየሱስ ልጅውን ብላ የጸለየችበት ጊዜ የለም። እንዲሁ ነው የመረጣት። አየህ፣ እንዲሁ ቅድስት ስለሆነች መረጣት። አየና ከሴቶች መካከል ቅድስት ድንግል ማርያምን እንዲሁ መርጦ ያለው ሰላምታ ራሱ አስደንግጧታል። በጣም ነው ሰላም ያላት መጥቶ ቅዱስ ገብርኤል በጣም አድርጎ እግዚአብሔር ስለመረጣት። እግዚአብሔር የመረጣትን ቅድስት ድንግል ማርያም የተሰጣት ሰላምታ እዚህ ጋር አለ። ከዛ ደግሞ ጸሎት ደግሞ የሚሰማላቸው ሰዎች ጸሎታቸው የሚሰማ ሰዎች ደግሞ ምን ይሆናል? መላእክት ይላክላቸዋል። እግዚአብሔር ነው በሁለቱም በኩል የሚሰራውን የሚያደርገው። በዚህ በኩል የሚመርጠውን ያመጣና መልእክቱን ያስቀምጣል። እዚህ የሚፈልገውን አሁን ለምሳሌ ቅድስት ድንግል ማርያም ጋር ሲመጣ መልእክት ይዞ ነው የመጣው። የነ ዘካርያስ ጋር ሲመጣ ጸሎትን የተመለሰላቸው የጸለዩት ጸሎት ተመልሶላቸዋል። ስለዚህ ሁለቱም ጋር የሚሰራው ነገር የመላእክቶች ስራ ከምንድን ነው? እግዚአብሔር ከሚያደርገው ጋር ያለ ነገር ነው። ስለዚህ አሁን እኔ ወደ ቀጥታ ወደ ገብርኤል ጸልዬ ወደ እግዚአብሔር የሚያደርስልኝ ነገር የለም እያልኩ ነው። ገባ? ገብርኤል እናድርግልኝ፣ ለእግዚአብሔር አስደርግልኝ፣ ገብርኤል ንገርልኝ ብዬ የሚደረግልኝ ነገር የለም። እግዚአብሔር ሆይ በመላእክት ጠብቀኝ ብለው ግን እሱ የተለየ ነው። እግዚአብሔር አምላክ መላእክቶች ክፉ እንዳይደርሱብኝ ይጠብቁኝ ብል እግዚአብሔርን የጠየቁት እግዚአብሔር ያንን ማድረግ ይችላል። እግዚአብሔር ክፉ እንዳይነካኝ በመላእክቶች አስከልለኝ፣ ጠብቀኝ፣ ከክፉ መከራውላ ሰውረኝ፣ መላእክቶችን ስደድልኝ ብል ናው እግዚአብሔርን የጠየቁት። the problem is መላእክቶችን ጠይቀው ወደ እግዚአብሔር ስትል ነው ነገሮች የሚዘበራረቁት። the other way ሄድክ ማለት ነው። ስለዚህ አይሳካም የምለው ለዛ እግዚአብሔርን ጠይቀ መላእክቶችን ይልክልሃል። መላእክቶችን ጠይቀ ግን እግዚአብሔር ሊሰማ አይችልም። እሱ ነው የኔና ያንተ አርጊመንት። that was what I was saying. ኦኬ ዮኒ ማኛ ከመገናኛ አዳምጥ፣ በደንብ አዳምጥ። ከልደታ ሚል ወደ መገናኛ ይቀየርልን እና በስሱ መጽሐፍ ቅዱሳዊም ሆነ ወቀሳዊ ትምህርት ተማምረናል።
እኔ I have nothing against you። እኔ personally ልክ እንዳልኩ ስህተቶች ላይ አተኩራለሁ። ስህተቶች እንዳይደገሙ ባታረጋቸው ደስ ይለኛል። መጽሐፍ ቅዱስ ላይ የምታረገው ሃይማኖታችን ላይ የምታረገው ጫና ቢቆም ደስ ይለኛል። ግን አንተ ይሄ ነው መንገዱ እኔ እውነት አለኝ ካልክ ደግሞ እኛም ቻሌንጅ አረጋለሁ። አሁን ለምሳሌ የተናገርካቸው ነገሮች በቪዲዮ አምጥቼ ላቀርብ እችላለሁ። አርጌ አላቀም። አሁን እኔ እንደውም የምተችሰው አይደለም እኮ እያየሁ እየሰማሁ እንደውም አንድ መጥቼ ኮሜንት ባረግ ነው እንጂ ቪዲዮ ሰርቼ እንዲህ ብሎ ብዬ አላቅም። ለምንድን ነው ከሚሉኝ አንጻር እንጂ ከመሬት ተነስቼ የማረገው ነገር የለም እያልኩ ነው። ይሉ መጥተው ሲናገሩ እኔ የምለውን ትላለ፣ እነሱ የሚሉትስ ስንት ነገር አለ። ስንት ነገር ማሳየት እችላለሁ። ስንት ነገር ማሳየት እችላለሁ ነው የምባለው። እሱስ ለምን ሊሰማ አልቻለም? እንደ ጓደኛ ገባ። አሁን እኮ እኔ ሳይነኩኝ የምነካ ሰው አይደለሁም፣ ባህሪም አይደለም። ይነው ላይ አልደርስም። የራሴ ነገር ላይ ነው ፎከስ የማደርገው። ለምሳሌ አንተ የፈለግከውን አይነት ነገር ብታረግ ጌታ ምስክሬ ሴጣን አመልካለሁ ብትለይ አንከው ውጪ መብት ነው። እኔ ግን አሁን ለምሳሌ ስለ ማርያም ሳወራ መጽሐፍ ቅዱሳዊ ነው። እንዴት ነው መጥተህ የምትሰድበኝ? ስለ ገብርኤል ሳወራ መጽሐፍ ቅዱሳዊ ነው። ስለ ሚካኤል ሳወራ መጽሐፍ ቅዱሳዊ ነው። ለምንድን ነው ኦርቶዶክስ ብቻ መጥቶ ጓ የሚልብኝ? for what reason? አሁን ለምሳሌ ሌሎቹን ካልከኝ አዎ በዛ ጓ ይበሉብኝ፣ እሺ ማንሳትም አይጠበቅብኝም። ገብርኤልን፣ ሚካኤልን፣ ማርያምን አንስቼ በመጽሐፍ ቅዱስ ስናገር መጽሐፍ ቅዱስ ለምንድን ነው እነሱን የሚያናዳቸው? what is the reason behind? ሌሎቹን ተባባልን ተዋውንን፣ ኦኬ አልደርስም። የነሱ ስለሆነ ከኔ ጋር ስለማይገናኝ አልልም። ማርያምን አንስቼ ከተናገርኩ እንዴት ነው የምትናደድብኝ? ገብርኤልን አንስቼ ሚካኤልን አንስቼ ከተናገርኩ የመጽሐፍ ቅዱስ ናቸው አይደለ? ዋይ ገርማ ይሄድ። ይሄ ነው ችግሩ። እኔ ምን እንደሆነ ታውቃለህ? እኔ እያልኩ ያለሁት ምን መሰለህ ዮኒ፣ እኔ ጥያቄዎች አይጠየቁ የሚል ድንቁርና የለኝም። ዋን ቲንግ ደራይ ነው ሃይማኖት ሙሉ አይደለም ዮኒ፣ አንተም ታውቀዋለህ። አሁን የቆምክበት ካምፕ ምናልባት ያው ቲቮዞም ስለሆነ ታስደስታቸው ይሆናል እንጂ ያንተም ሃይማኖት እኔ አይምሮህ እንደሚያውቀው አውቃለሁ። ቲቮዞ ቢሆንማ ብዙ ጴንጤዎች አሉ መጥተው በሺዎች ቁጭ ብለው ያዩ ነበር። ጴንጤ እንዲደግፈኝ አድርጌ ባረገው ኖሮ ብዙ ጴንጤ አለ በሺ ቁጭ ብሎ በላቸው እንዲያርግ ይለኝ ነበር። አንድ የሚለኝ የለም። አንድ እንዴ አለ እንጂ ዮኒ በደንብ የሚደግፉ ጴንጤዎች እንዳሉ አውቃለሁ። ግን ያ መጥፎም ነው እኮ እያልኩ አይደለም። ምናልባት በጌታ ነው ዮኒ ሀሳባችንን ይገልጻል ብለው አስበው ሊሆን ይችላል። እኔ ደግሞ የምለው ምንድን ነው የኔ አርጊመንት ምን መሰለ፣ የሃይማኖት አንተ መጽሐፍ ቅዱስ ከሆነ ሰዎች እኛ ኦርቶዶክሶች ሃይማኖትን እንድንከተል ወይንም ጌታን እንድናክ ከሆነ በፍቅር አስተምረን፣ ሃይማኖታችንን አታንቋሽሽብን። አንደኛ ለአንተ ምነግርህ ማለት ነው፣ ሃይማኖታችንን አታንቋሽሽብን። ሃይማኖታችን ልክ ጌታ እንደሌለን አትንገረን። ጌታ አለን እያልኩ ነው። እኛ ጌታ አለን። ጌታችን ኢየሱስ ክርስቶስ ነው። በአብ በወልድ መንፈስ ቅዱስ ተጠምቀናል። ይሄንን እመን ይሁን ያክብርልን። ይሄንን አክብርልን። ይሄንን አክብርልን። ገብቷል? እነሱም ቆይ ስለነሱ ስምትለው የለም አባቴ። ስለነማ እነሱ ደግሞ ያንተን መብት ማክበር አለባቸው። እሷን ጨምራ ታይዞ አትፍራ። አልፈራም። እሷን ጨምራት። ይሄ ፔጅ የዮኒ ማኛ ፔጅ ነው። ገባ? የኔ ፔጅ ላይ ማንኛውንም አይነት ወንጌል ባደረግ ስለ ክርስቶስ ማውራት የሚያበሽቀው አብዛኛው ኦርቶዶክስ ወንድምናት ነው እያልኩ ነው። የሚበሽቀው የሚናደደው ክርስቶስ ለምን ተጠራ ብሎ ጓገጭ የሚልብኝ እነሱ ናቸው። for what reason? ለምን ይሳደባሉ ታዲያ? እስቲ ንገረኝ። ይኸውልህ እኔ የሆነ አንድ ትልቅ ስህተት ይኸውልህ ጀነራላይዝ በማድረግ እንደ ትልቅ ስህተት የሚሰራ ሰው የለም። በአብዛኛው እንዲህ ናችሁ። ኦርቶዶክሶች ክርስቶስ ሲባል አትወዱም ትላለህ። በጣም ነው የምትለጥፈው። እኔ ክርስቶስ ነው አምላኬ፣ ክርስቶስ ሲባል እኔ እንሰፈሰፋለሁ፣ ኦርቶዶክሶች እንሰፈሰፋሉ። trust me። ማርያምን ወደን ክርስቶስን የማንወድበት ምክንያት ምንድነው? አምላክ እንደሆነ እያወቀን
ክርስቶስ የሚያስጠላን ለምንድን ነው? አንተ you make it sound like we don't know ክርስቶስ. Come on man. No, you don't. አብዛኛው እሺ ካልከኝ አብዛኛው ቆይ እንደዚህ ዝም ብለማ በሳይድ በመያዝ ገለመሌ ሳይሆን በእውነታ ነው የምንነጋገረው። የዛሬ 6 ዓመት የሰራሁት ቪዲዮ እኮ መልስ ሰጥቷል። ኦርቶዶክስ እያለው የሰራሁት ቪዲዮ እኮ ነው መልሱ። አሁን ያልኩት አይደለም። እዛው እያለው ነው ይሄን የተናገርኩት። ኖት ናው ኖ አንተ ስለተናገርከው እኮ ትክክል አያደርገውም። ይኸውልህ አሁን ትክክልማ የሆነ ነገር ነው። እዛው ስህተት ካለ ስህተት አለው እኮ ነው የምነግርህ። ስህተት አለ። ቴል ሚ ስህተቱ ምን መሰለ? እኔ አሁን ኦርቶዶክስን የምረዳበት ኦርቶዶክስ አሁን ለምሳሌ ኦርቶዶክስ በክርስቶስ የማታምን ቢሆን እኔ ኦርቶዶክስ አልሆንም። መጀመሪያ ደረጃ ኖ ኦርቶዶክስ ካልቸርን ጨምራበት እንደፈለገች መሆን የሚቻልበት ሆኖ ተቀምጧል። አሁን ካልቸር ገባበት። ካልቸር ለምሳሌ በጣም ጥሩ በግለሰብ ሳይሆን አንድ ሞደው እንደም ካልቸር ስላላት እኮ በጣም ጥሩ። እኔ ደግሞ አንድ ነገር ልበል። ለምሳሌ እንደ ሰው እናወራለን እና ለምሳሌ ቬሮኒካ የታወቀች እህታችን ናት። እንደ እህት ዘፋኝ ናት። በኦርቶዶክስ ከሄድ ዘፈን ትቀበላለች ኦርቶዶክስ ወይስ አትቀበልም? ወንድሜ እኔ እንደዚህ አይነት ድንቁርና አልሰማም ነው እኮ እያልኩ ያለው። ቬሮኒካ ቀጥይ በደንብ ዘፈኝ በደንብ ቴዲ አፍሮ በደንብ ዘፈኑ ነው የምለው። ኦኬ እኔ ለምን እንደምል ታውቃለህ? እንደዚህ አይነት ነገር የለም። ሁሉን ነገር ሃይማኖታዊ አላደርገውም። ይሄ ድንቁርና ነው። ዓለም ውስጥ አለመሰልጠንን ነው የሚያሳየው። መጽሐፍ ቅዱስ የሚለውን ብቻ ተርጉሙ፣ ዘፈን ኃጢአት ነው እንደዚህ ነው የሚባል ነገር የለም። አዳምጠኝ። ኃጢአት ምንድነው? ሁሉም ነገር ኃጢአት ነው በዓለም ላይ ኃጢአት። እኔ አሁን ይኸውልህ ዮኒ ከስድብና ከዘፈን የትኛው ነው ቆይ አንድ ነገር ልንገርህ። ከሐሜት አሁን አንድ ጴንጤ በቀን ውስጥ ኃጢአት ይሰራል አይሰራም? ይሰራል። ሁሉም ይሰራል። ቬሮኒካ አዳልካለሁ ብሎ የሚያስ አይ ቬሮኒካ ኃጢአት ሰራች፣ ዘፈነች። ምንድነው ልዩነቱ? ኖ ሐሳቡ ገና አልገባም እኮ። ቬሮኒካ ሲባል ገና ተናደድክ። ኖ ስለ ዘፈን ነው የምናወራው። አሁን ዘፈኑ አይደለም። ዘፈኑ አልገባህም። አየህ የኔን ጥያቄ አልገባህም አንተ። እንዲገባ ነው ፈልኩ። መቼ አይደል እንደ አይዲያውን ያመጣው? ኖ እኔ ጥያቄ እኮ አንተ አመጣህ። ቬሮኒካንና ሌሎችን አመጣው ኦርቶዶክሶች። እኔ ደግሞ አሁን አየህ ኖ አይደለም ሌላ አላመጣው። ቬሮኒካውን ለምሳሌ እጇ ላይ የማርያምን ከነ ልጇ እሷ እንደምትለው በጣም ስለምወዳት ብላ ታቷ አድርጋለች። ታቷ አድርጋ በጣም ነው የምወዳት ብላ ተናግራለች። ስለዚህ እንግዲህ መውደዷ መብቷ ነው። አትጥይ መቼም አልላትም። እኔም በሆን ማናችንም አንልም። ግን አንድ የኦርቶዶክስ አባት ወጥቶ ማርያምን ከወደድሻት በልጇ ተቀደሺ ወይም ደግሞ ለምን አትዘምሪም ማለት ለምን አስፈራቸው? እንደ አስተያየት ማለት ነው። ምን አሏት? በጣም ታቶ አድርጋለች። የማርያምን በጣም ነው መወዳት፣ በጣም ነው ማከብራት፣ በጣም በሷ ብዙ ነገር ተሳክቶልኛል አለች። ታቶ እዚህ ጋር አሰራች ቬሮኒካ ታች። አንድም የኦርቶዶክስ አባት ወጥቶ የምትወጃ ቅድስት ድንግል ማርያም ለምን አትዘምሪላትም ከምትዘፍኝ ይልቅ ለምን አላላቱም? አባቶች ወጥተው ኢንስቴድ በጣም ነው ያስጨውቱ ይህንን ነገር በደስታ ማለት ነው። ከአባቶች ይሄ ነገር ይጠበቃል እንደ አንድ አባት። እስቲ ንገረኝ ጎሄድ። እኔ ይኸውልህ ዮኒ አንድ ነገር እንነጋገር። ይኸውልህ ምን መሰለህ የምናገረው ነገር በደንብ አድማጮችን በደንብ አድምጡኝ። ይሄንን ነገር አሁን ቅድም ለቬሮኒካ እዛ መድረክ ላይ ምን አለች መሰለህ? ጌታ የተመሰገነ ይሁን አለች አይደል? ቴንክስ ቱ ጋድ አለች። ብቷ ነው እናቷን ትወዳለች፣ የአምላክ እናትን ትወዳለች። እምነት